አንድ ሰው ካመነዘረ ወይም ደግሞ ከትዳሩ ውጪ ሩካቤ ስጋን ከፈጸመ ለሰራው ኃጢአት ህይወቱን በሙሉ ማልቀስ አለበት። አንድ የመጽሐፍ ቅዱስ ታሪክ እንዲህ ይለናል። ነቢየ እግዚአብሔር ዳዊት በህይወት ዘመኑ ከሰራቸው ኃጢአቶች እጅጉን ያሳዘነውና መላው ህይወቱን የተጸጸተበት አንድ ኃጢአት አለ። ነቢዩ ዳዊት በሰራው አንድ ኃጢአት እድሜውን በሙሉ አልቅሷል፣ ተጸጽቷል። ይህም ኃጢአት ምንድነው ስንል ጅማሬው ስራ መፍታት ነበረ። መቼስ ስራ መፍታት የኃጢአቶች ሁሉ ጅማሬ፣ የኃጢአቶች ሁሉ ቋት እንደሆነ በርካቶቻችን እናውቀዋለን። ታዲያ ነብዩ ዳዊት ስራ ፈቶ ባለበት ወቅት በሰገነት ላይ ሲመላለስ አንዲት ሴት ገላዋን ስትታጠብ ይመለከታል። ያችን ሴትን ባየ ጊዜ ልቡ በዝሙት ጦር ተነድፎ ተመኛትና ማናት ብሎ ሲጠይቅ የኦርዮ ሚስት ናት፣ ባለትዳርም ናት ተባለ። ታዲያ ዳዊት ባለትዳር መሆኗን እያወቀ እንዲያመጧት አዘዘና አስነወራትም። መጽሐፍ ቅዱስ ሩካቤን ሲገልጸው በሕግ ከሆነ አዳምም ሚስቱ ሔዋንን አወቃት ይላል። ከሕግ ውጪ ከሆነ ግን አስነወራት፣ ደረሰበት ይላል፣ ደረሰባትም ይላል። ዳዊትም ያደረገው ይህንን ነበረ። ያቺን ሴት አስነወራት፣ ሴቲቱን ጸነሰች። ነገር ግን ከመጸነሷም አልፎ ዳዊት የሴቲቱን መጸነስ ሲሰማ ጥፋቱን የሚለውጥበት እጅግ አስነዋሪ ተግባርን ፈጸመ። ሰላም ጤና ይስጥልን ውድ የ27 ሚዲያ ቤተሰቦቻችን እንደምን ቆያችሁን? ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ 27 ሚዲያ ነው። በ27 ሚዲያ የዩቲዩብ ቻናላችን ዘወትር ወደ እናንተ አዳዲስና መንፈሳዊ የተመረጡ ትኩስ ሰበር መረጃዎችን እንዲሁም የተለያዩ ፕሮግራሞችን ይዘንላችሁ እንቀርባለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ መረጃውን ለመላው ኦርቶዶክሳዊ ለመላው ኢትዮጵያዊ አጋሩልን ስንል በእግዚአብሔር ስም እንጠይቃለን። የእናንተ ሀሳብ አስተያየት ለኛ ገንቢ ነውና ሀሳባችሁን ኮሜንት ማድረግ አትርሱ። በዛሬ መርሃ ግብራችን እናንተን ያስተምራችኋል፣ እንዲሁም ደግሞ ያለንበት ዘመን ምን ላይ ደርሷል፣ እውነት ምህረት የሚሰጥበት ጊዜ ላይ ነን፣ እውነት ይቅር እንባል ይሆን የሚሉ በርካታ ጉዳዮችን እንዳስሳለን። ነቢየ እግዚአብሔር ዳዊት በህይወቱ በፈጸመው ኃጢአት ተጸጽቶ እድሜ ልኩን ሙሉ ስለነባበት ታሪክም ጥቂት እንላችኋለን። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ነቢየ እግዚአብሔር ንጉስ ዳዊት የፈጸማቸው በደሎች በሁለት ይከፈላሉ። የመጀመሪያው ንጉስ ዳዊት የሰራው ኃጢአት ነው። ንጉስ ዳዊት በቤተ መንግስት መስኮት አሻግሮ በተመለከተ ጊዜ በወንዝ ውስጥ ሁና ሰውነቷን የምትታጠብ ሴት ባየ ጊዜ በውበቷ ተማረከ። መማረክ ብቻ ሳይሆን ሰው ልኮ ማንነቷን አጣራ። የኦርዮ ሚስት ቤርሳቤ እንደሆነችም አረጋገጠ። በመጀመሪያ ቤርሳቤ ባለትዳር መሆኗን አወቀ የሚለው ቃል የሚያስረዳን ባለትዳር መሆኗን ጠንቅቆ ተረድቷል ማለት ነው። የሰው ሚስት መሆኗን ካወቀ ምንም አይነት አስነዋሪ ተግባር መፈጸም እንደሌለበት የእስራኤል ንጉስ በመሆኑ ይህንን ጠንቅቆ እንደሚያውቅ እውን ነው። በተጨማሪም በዮሐንስ ወንጌል በምዕራፍ 11 ከቁጥር 1 እስከ 11 በተገለጸውና ስታመነዝር የተገኘችው ሴት አይሁዳውያን ወደ ኢየሱስ እንዳመጧት እንዲሁም ደግሞ በድንጋይ ተወግራ እንድትገደል እንደጠየቁ የሚያሳየው የመጽሐፍ ቅዱስ ቃል እንደሚያስረዳው ከትዳሯ ውጪ ስታመነዝር የተገኘች ሴት በድንጋይ ተወግራ መሞት እንዳለባት የሚያዝ ሕግ እንደነበረና ይህንንም ሕግ ንጉስ ዳዊት ጠንቅቆ እያወቀ ሳለ ኃላፊነት በጎደለው መልኩ ከሰው ሚስት ጋር ለመተኛት መወሰኑ የውድቀት ወይም የኃጢአት መጀመሪያ ነው። በመቀጠልም ቤርሳቤ የእርሱ የጦር አበጋዝና ታማኝ ወታደር የነበረው የኦርዮን ሚስት መሆኗን የሚያውቅ ነበረ። የቅርብ ወዳጁ ታማኝ የጦር አበጋዙ ሚስት መሆኗንና ማንኛውም ባል ለሚስቱ ያለው ፍቅር አይነት ፍቅር ኦርዮ ለሚስቱ እንዳለው እያወቀ ከእርሷ ጋር አመነዘረ። ሁለተኛው የንጉስ ዳዊት ትልቁ ኃጢአት ደግሞ ኦርዮን እንዲገደል ሁኔታዎችን ማመቻቸቱ ነበረ። ከኦርዮ ሚስት ከቤርሳቤ ጋር ባደረገው ሩካቤ ግንኙነት ቤርሳቤ ማርገዟን ንጉስ ዳዊት በሚገባ ተረድቷል። ከእርሱ ማርገዟ እንዲታወቅ ስላልፈለገ ባለቤቷን ኦርዮን ከጦር ሜዳ እንዲመለስ በማድረግ ከሚስቱ ጋር እንዲተኛና የተረገዘውም ልጅ የባሏ የኦርዮ እንደሆነ ለማስመሰል ያደረገው ጥረት በመክሸፉ ጦርነቱ በተፋፋመበት ግንባር ኦርዮ እንዲላክ በማድረግ ኦርዮንም በዚያ በተፋፋመ ጦርነት
መካከል እንደተገደለ የሚያሳየው በመጀመሪያ በሰራው ስህተት መጸጸት ሲገባው ያንን ስህተት ለመሸፈን ሲባል ብቻ ሌላ ትልቅ ስህተት ማለትም የሰውን ነፍስ እንዲጠፋ እስከማድረግ መድረሱ የሰው ሕይወት እንዲጠፋ እስከማድረግ መድረሱ የንጉሥ ዳዊትን ኃጢአት አጉልቶ ያሳያል። እኛ የዛሬ ክርስቲያኖች ከላይ የተጠቀሰውና ንጉሥ ዳዊት ከፈጸመው በደል ምን እንረዳለን? ምንስ እንማራለን ብለን ስንጠይቅ የእነዚህ አይነት ተግባር ፈጽመን እናውቃለን ወይ? እስኪ እራሳችንን እንመርምር። የተወደዳችሁ ውድ ኦርቶዶክሳውያን የ27 ሚዲያ ተከታታዮቻችን በህይወታችን እያወቅን ስንት ጊዜ ስህተት ፈጽመን ይሆን? የፈጸምነውን ስህተትስ ለመሸፈን በማሰብ ስንት ጊዜ የከፋ አጸፋ መልሰን ይሆን? ማመንዘር ማለት የግድ ከሌላ ሰው ሚስት ጋር ሩካቤ ስጋ መፈጸም ተደርጎ ሊወሰድ ብቻ አይገባም። እኛ ክርስቲያኖች ለእግዚአብሔር ብቻ የታጨን ምርጥ ህዝቦች ነን። ስለዚህም ሁል ጊዜ መመላለስ ያለብን እግዚአብሔር በሚፈልገው መንገድ ላይ ብቻ ሊሆን ይገባል። ይህንን መንፈሳዊ ኃላፊነታችንን ረስተን ከተቀበልነው ክርስቲያናዊ መንገድ እያወቅን ልክ ንጉሥ ዳዊት የሰው ሚስት መሆኗን እያወቀ እንዳመነዘረ ሁሉ እኛም በማወቅ ከእግዚአብሔር መንገድ በማንኛውም ሁኔታ ሸሽተን የምንሄድ ከሆነ ለጠራን እግዚአብሔር ታማኝ ባለመሆናችንና እያወቅን እግዚአብሔር ካሳየን መንገድ ውጪ በመሄዳችን በእግዚአብሔር ላይ ተጨማሪ ነገር በማምለካችን በእርሱ ላይ አመንዝረናል ማለት እንችላለን። ይህንንም ስህተታችንን ለመሸፈን በማሰብ የተለያዩ ያልተገቡ ድርጊቶችን እንፈጽማለን። ይበልጡኑ ከእግዚአብሔር እንርቃለን። ስንት ጊዜ በምላሳችን ሰውን ገለን ይሆን? ስንት ጊዜ የኛ ያልሆነ ነገር የኛ እንዳልሆነ እያወቅን ተመኝተናል? እና እነዚህንና የመሳሰሉትን ጥያቄዎች ራሳችንን መጠየቅ ይገባናል። እግዚአብሔር ግን እንደ ሰው አይደለም። የተከበራችሁ ውድ ኦርቶዶክሳውያን ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለም ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ እንዲሁ ከፍ ያለ ነው ይላል። እግዚአብሔር መሐሪ አምላክ በመሆኑ ዳዊት ከገባበት ውጥረትና ነውር ውስጥ ሊያወጣው በማሰብ ነብዩ ናታንን ንጉሥ ዳዊት ይገስጸው ዘንድ ላከው ይለናል። ሁለተኛ ሳሙኤል 12 ላይ አንድ ሰው ያልሆነውንና እንደ ሰው ያልሆነውና ሁልጊዜም ኃጢአት በምንሰራበት ወቅት ወደ ንስሐ የሚጋብዘን መሐሪው እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ነብዩ ናታን በታላቅ ጥንቃቄና ምሳሌያዊ በሆነ ቋንቋ በአንድ ከተማ የሚኖር ሁለት ሰዎች እንደነበሩና አንዱ ሀብታም አንዱ ግን ድሃ እንደሆነ ገልጾ ድሃው ሰው እንደራሱ የሚወዳት አንዲት ጠቦት ነበረችው። አንድ ቀን የሀብታም ሰው እንግዳ ወደ ቤቱ በመጣ ጊዜ ከራሱ ጠቦቶች መካከል መርጦ ለእንግዳው ከማረድ ይልቅ የድሃውን ሰው አንድ ጠቦት ወስዶ ለእንግዳው አረደለት በማለት ለዳዊት ነብዩ ናታን ይተርካል። ይህ ባለጸጋ ሰው የፈጸመው ድርጊት በጣም ያስቆጣው ንጉሡ ዳዊት ባለጠጋው ሰው ያደረገውን ድርጊት በከፍተኛ ሁኔታ ባወገዘ ጊዜ ያ ሰው እኮ አንተ ራስህ ነህ፣ እግዚአብሔር ብዙ በረከት ሰጥቶህ እያለ የድሃውን የኦርዮን ሚስት መቀማትህ ሳያንስ ኦርዮን አስገደልከው ባለው ጊዜ እንደተጸጸተና እግዚአብሔርን በድያለሁ ብሎም በጣም እንዳዘነ መጽሐፍ ቅዱሳችን ይገልጻል። እኛም ከእግዚአብሔር መንገድ ርቀን የሱን ፍቃድ ብቻ መፈጸም ሲገባን በራሳችን ጎዳና ተጉዘን በኃጢአት ውስጥ በምንዘፈቅበት ወቅት እግዚአብሔር በተለያየ ዘዴ ወደ ትክክለኛው መንገድ እንድንመለስ ያደርገናል። ነገር ግን ብዙውን ጊዜ ልባችን እናደነድናለን። ከክፉ መንገዳችን መመለስ ይቸግረናል። በኃጢአት እንደተዘፈቅን መኖር እንመርጣለን። ኃጢአትን በምንፈጽምበት ወቅት የእግዚአብሔር ጸጋ ይርቀናል። የተከበራችሁ ወንድሞቼና እህቶቼ የ27 ሚዲያ ተከታታዮቻችን የእግዚአብሔር ጸጋ ራቀን ማለት ደግሞ ከህይወታችን ውስጥ ደስታ፣ ተስፋና በረከት እናጣለን ማለት ነው። ደስታ፣ ተስፋና በረከት የሌለው ሰው ምን አይነት ህይወት እንደሚኖረው መገመት አያዳግትም። ነገር ግን ኃጢአት በምንሰራበት ወቅት የምናጣውን የእግዚአብሔርን ጸጋ መልሰን ማግኘት የምንችለው እግዚአብሔር በተለያየ መንገድ የሚያቀርብልንን የምህረት ጥሪ ተቀብለን እንደ ነብዩ ዳዊት
በእውነት እግዚአብሔርን በድያለሁ ብለን በንስሐ ወደ እርሱ መመለስ ስንችል ብቻ ነው። በተለይም በዚህ ባለንበት ቅዱስ የምሕረት ዓመት ቅዱስ አባታችን ፍራንቺስኮ እኛ ነን እንጂ እግዚአብሔር ሆይ ይቅር በለን ማለት የምንታክት፣ እግዚአብሔር ግን እኛን ይቅር ለማለት በፍጹም ታክቶ አያውቅም ይለናል። ኃጢአታችን ከኛ የእግዚአብሔርን ጸጋ ያርቃል። ኃጢአት በጨለማ እንድንጓዝ ያደርጋል። ኃጢአት ደስታችንን ይነፍገናል። ኃጢአት የክፋት ሁሉ ምንጭ በመሆኑ ከወንድምና ከእህቶቻችን ጋር በሰላም እንዳንኖር ያደርገናል። በመጨረሻም ኃጢአት መከራና በፈተና ውስጥ እንድንዘፈቅ በማድረግ ለሕይወታችን ትርጉም እንድናጣ ያደርገናል። ውድ የ27 ሚዲያ ቤተሰቦቻችን ንጉሥ ዳዊት በሰራው ኃጢአት ተጸጽቶ አለቀሰ። ወደ እግዚአብሔርም መጸጸቱን የሚገልጽ የኃጢአት ኑዛዜ በመዝሙር 51 ላይ እንደተጠቀሰው እንዲህ ሲል ወደ እግዚአብሔር የመማፀኛ ጸሎት አቀረበ። እግዚአብሔር ሆይ እንደ ቸርነት መጠን ምሕረት አድርግልኝ፣ እንደ ርኅራኄም ብዛት መተላለፌን ደምስስ በማለት እግዚአብሔርን ተማጸነ። በሰራውም ኃጢአት አዘነ፣ አለቀሰም። እኛም በኃጢአታችን ተጸጽተን እግዚአብሔር ሆይ አንተን በድያለሁና ማረኝ ብለን ብንማጸን እግዚአብሔር ይቅርታ ያደርግልናል። ኃጢአት በሰራንበትም ወቅት ያጣነውን ጸጋና የልጅነት መንፈስ መልሶ ያጎናጽፈናል። እግዚአብሔር ሁልጊዜም መሐሪ አምላክ ነውና ከኃጢአቱ ለመውጣት የሚሞክር ሰው ሁሉ እግዚአብሔር በመንፈሱ ያግዘዋል፣ ከኃጢአቱ እንዲነጻም ያደርገዋል። ባለንበት የጾም ወቅትና የቅዱስ ልዩ የምሕረት ዓመት የእግዚአብሔር ጸጋና ምሕረት የምንለምንበት ወቅት እንዲሆን ያስፈልጋል። ቅዱስ አባታችን ፍራንቺስኮ ባስተምሯቸው ኃጢአት ሰው ከውድቀቱ እስኪነሳ ድረስ እግዚአብሔር ዘወትር በትዕግስት ይጠብቃል ማለታቸው ይታወቃል። ኃጢአተኛ ሰው ከውድቀቱ እስኪነሳ ድረስ እግዚአብሔር ዘወትር በትዕግስት ይጠብቃል ማለታቸው ይታወቃል። በተጨማሪም እኛ ከምንገምተው በላይ የእግዚአብሔር ምሕረት ዘወትር ሰፊ ነው። እግዚአብሔር በእኛ ውስጥ ያለውን ኃጢአት ነቅሎ እንዲያስወግድ ከፈለግን እኛም ወንድሞቻችንን እህቶቻችንን ይቅር ማለት ይጠበቅብናል ማለታቸውም ይታወሳል። ይህም የሚያሳየው እኛ ይቅር ካልተባባልን እግዚአብሔርም እኛን ይቅር ሊለን አይችልም ማለት ነው። ቅዱስነታቸው እንደ ሕፃን ልጅ በእናቱ ወይም በአባቱ እቅፍ ታግዞ ለመነሳት እንደሚሞክር ሁሉ ከውድቀቱ ለመነሳት የሚፈልግ ማንኛውም ኃጢአተኛ እንደ እናትና እንደ አባት ደግ የሆነ አምላካችንን ከወደቅንበት የኃጢአት ጎዳና ለማንሳት የምንጥረውን ኃጢአተኛ ሊያነሳ ሁልጊዜም ዝግጁ ነው ማለታቸውም ይታወሳል። ቅዱስ አባታችን በያዝነው ዓመት ማለታቸውም ይታወሳል። ውድ የቻናላችን ቤተሰቦች እኛም በዚህ በያዝነው ጾም ኃጢአት በደላችን የሚደመሰስበት የሰራነው ኃጢአት ሁሉ ተሽሮ በንስሐ የምንታጠብበት ዓመት ይሁንልን እንላለን። ለዛሬ መርሃ ግብራችን ያዝነው ይህንን ይመስላል። በቀጣይ በሌሎች መርሃ ግብራት ወደ እናንተ ውድ የቻናላችን ቤተሰቦች እንመለሳለን። በመርሃ ግብራችን ላይ ሀሳብ አስተያየት ካላችሁ በኮሜንት መስጫው ሳጥን ላይ አጋሩን። ይህ 27 ሚዲያ ነው። በ27 ሚዲያ የዩቲዩብ ቻናላችን ዘወትር ወደ እናንተ መንፈሳዊ የሆኑ የተለያዩ መርሃ ግብራትን ይዘንላችሁ እንቀርባለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ መረጃውን ለመላው ኦርቶዶክሳዊ አጋሩልን እንላለን። ቸርን ሰንብት።